ያደረገችው ነገር የለም። ስለዚህ ከልጅቷ ጋር ተስማምታለች ማለት ነው። ቤተሞት ያለችው ማንን ነው? በማሚ አትደራደሪ። ማናት ማሚ? እናቷን ነው የምትለው። ቢኮዝ እናቷ ነፃነት ሰጣታለች፣ አልተቆጣቻትም እንደፈለገች ስትሆን እግዚአብሔር። አዎ ሌላኛዋ ግን ያለቀሰችው ግን የሌላ ልጅ እናት ነች እሷ። ያ ሁለት እናቶች በእናቷ አትደራደርም። እንግዲህ በቃ ተመችቷታል ሄልዬ። ለዛ ነው ስለተመቻት እኛ እንደውም ሰሞኑን እያልን የነበረው እናትየዋ ትምጣ፣ እናትየዋ ለምን ዝም አለች ነው። ገባሽ አይደል ሄልዬ? ያ ግን አንቺ ያልሽውን የገባኝ እንጂ ታሪኩ ልክ አይደል። ታሪኩ ልክ አይደለም። አንቺ የተሳሳተ ነገርሽኝ እያልኩ እኮ አይደለም። በእናቷ ማትደራደር ከሆነ እንዴት እዚህ ደረጃ ለምን እልህም ይታያል። ገብቶሻል? አዎ 2 አመቷ ነው እዚህ አሜሪካ ከገባች ማለት ነው። በ2 አመት ውስጥ በእንደዚህ አይነት ሁኔታ ያለችው ግን ደግሞ ኢቭን አባቷ ራሱ ሲመክራት ምናምን ስታስደምጣቸው ነበረ። ነፃነት አላትኝ፣ ቁጥጥር የላትም፣ ተመችቷታል። ከዛን እየደነሰች እያለ እናትየዋ ትገባለች ክላሷ ማለት ነው። ከዛም በሌላ ቲክቶክ ታያታለች። ኤሚዬ ግቢ ውስጥ ይገኝ። ከዛ ማም ሰላም ሄሉዬ እንዴት ናችሁ? ግቢልኝ። ናድራዬ ግን በደም እሱን ቪዲዮ አይተሹ ከሆነ እኮ ማለት ነው እንትን ትል ነበረ። ልክ እናትየው ድንገት ነው ቃል ልትወስድ የገባችው እና ድንግጥ ብላ ልጅቷ ካሜራውን ሁላ አዙራው ነበረ ከቤላ ጋር በነበሩ ሰዓት ማለት ነው። እና እናትየው እንደውም ደቂቃም አልቆየችም ተናዳ ነው ፊቷን ቶሎ ብላ ዙር ያደረገችውና ጠራቻት። ልጅቷ ላይ ብላ ያለች ትታ እናቷ ጋር ሄደችና እናቷ ያለቻትን መልሳ መታ ላይ ብላ ፊቱን ተሸፍኖ ስለነበር እናቴ እንደዚህ ያለችኝ ይሄ ፊቱን የሚሸፍን ሰው ባለጌዎች ናቸው እንደዚህ አይነት ሰዎች እናቴ ተጠንቀቅ ያለችኝ ምናምን ትለዋለች ማለት ነው። እናትሽ አንቺን ነው እኔን ነው መጠንቀቅ ያለባት ምናምን አይነት ነገር ይላታል። ካንቺ እኔ በልጣለሁ አይነት ነገር ሲላት ኖ ፊታቸውን የሚሸፍኑ አይነት ሰዎች የራቆት ቪዲዮ ምናምን ላኪልኝ የሚሉ አይነት ሰዎች ናቸው ፊታቸውን የሚሸፍኑት፣ ስለዚህ ተጠንቀቂ ነው ያለችኝ ትለዋለች ለልጁ ማለት ነው። ሶ እናትየው ደቂቃ ማልቆየች እንደውም በጣም ተቆጥታ ነው ሩጣ ይወጣችሁ ነይ ያለቻት ላይቭ ላይ ያለች ነው ነይ ብላ ያስወጣቻት። ከዛ ተጠንቀቂ ስሙ ጋይስ የራቁት ፎቶ ይይዙብሻል ተጠንቀቂ ያለችኝ እናቴ ስትል ምን እንዳስታወሳችሁኝ ታውቃላችሁ? ምን እንዳስታወሳችሁኝና እንደሳኩ አንዷ ቻይና ገባች እና ዝንብ በረሮ ቱካን ምናምን ለቅሞ መጥቶ ስሪልኝ ብሎ ሰርታ ሰጠችው እና በላና ጠገበና የተረፈው ክደኝልኝ አላት። ምን እንዳይገባበት ነው ከእንግዲህ ዝንቡንም ምኑንም አብሮ የተሰራ ነው ምን እንዳይገባበት ነው የምከድነው አለች። እሷስ ምን እንዳይሆን ነው ራቁትሽን ፎቶ ይያዝብሻል የሚባል ኦሬዲ እያየን አይደል እንዴ? ሄሉ ሰላም ነው? ሄሉ እንዴት ዋልሽ? ወሳፕ በጣም ገርሞኝ ነው እኮ እኔ ታሪኩ ቅደም ተከተሉ ተምታታብኝ። እናቷ ኖ የተሳሳተ ማስረጃ እየነገሩሽ በጣም እያሳሳቱሽ ነው ያሉት። ጫፍ ይዘው የሆነ ነገር ወይ ሙሉ ነገር ሳያዩ ማለት ነው። እኔም የተቆራረጠ ሪከርድ አይቻለሁ። አብሶ መጀመሪያ ላይ የገባችው ልጅ ማን እንደሆነች አላውቅም። እናቷና አባቷ ነፃነት ሰጥቷታል እንደፈለገች እንድትሆን ምናምን ያሉት ማለት ነው። ውሸት ነው። እናቲቱ እስቲል በሌላ እንትን ራሱ ስታለቅስ የነበረችው እሷ አይደለችም ሌላ ናት ስትልሽ ነበር። እራሷ የልጅቱ እናት ናት። ልጅቱ 21 አመቷ ነው። ካመጣቻት 2 አመቷ ነው። አሜሪካን ሀገር ከቤተሰብ ከወላጆች እናቷ ያቆም በላይ ሆና ነው። ሄሉዬ ያቆምኩበት ፓርት አለ ስለ ልጇ የምታለቅሰውና የሚለቃስ አለቃቀስና የምታወራው ነገር ልክ ነው። የእሷ እናት ነው የእሷ እናት ናት። የሆነ ልጅ እንደውም ስም እየጠራች ምናምን ነገር ተወይ ልዑል እያለች ምናምን የምታለቅስበት ቦታ ላይ ልዑል ተቃጥያለሁ የስንት አመት እኔ ልጅነቴን ምናምን ነገር የሆነ ግሪን ካርድ ምናምን ሳይኖረኝ ለእሷ ዋጋ ከፍዬ ምናምን እያለች ተማራ የምታለቅሰው
የልጅቱ እናት ናት። እንዴት አወቅሽ? አይደለችም። እኔ እሱን ኬስ በመድኃኒዓለም ሄሉዬ እንዴት አወቅሽ? ጥሩ ንገራትና ማለት ነው። ከዛ በኋላ ትከራከራላችሁ። የሆነ ሚዲያ ላይ ልጅቱ ማለት ነው እየደነሰች እያለ የሆነ የቅዱሳን ስዕል ያለበት ክፍል ውስጥ ነው። የጸሎት ክፍል ይሁን የልጅቷ ክፍል ይሁን አላውቅም። እናቲቱ እጣን ነበር እሳት በማጨሻ ይዘው እንደዚህ እየገቡ ማሚ ጓደኛዬ ነውና ታዋቂ ላይፍ ላይ ማለት ነው ታዋቂው ምናምን ስትል ማለት ነው ጥሩ ነገር የሚያስተምር ነው። በጣም እየፈራቻ እናት ልጇን እየፈራች ማለት ነው እየፈራቻት እየተሳቀቀች ጥሩ ነገር የሚያስተምር ነው። ማሚ አዎ ንገሪው እንደምወደው እንደማደንቀው እንደማፈቅረው ንገሪ ስትል ማለት ነው እናቲቱ አፍራ ወታ ስትሄድ በሩን ዘጋችባት ማለት ነው። ከዛ ግድግዳውን እንደዚህ ይዛ ልጅቱ በአጭር ቀሚስ ነገር ምናምን ስደነስ ማለት ነው እናቲቱ ከአንዴ ሁለት እየጠራቻት ነበር። ስታወራ ለልጁ ራሱ አንቺ እኮ ባለትዳር ነኝ ልጁ ሲላት ማለት ነው እንዴ ላዳር ነው እንጂ ለትዳር አይደለም ስትል እናቲቱ ሰማና አሁንም እያፈረች እናት ቆጣት እየፈራቻትም ነው። የሆነ ፍራቻ እንትን አለባት እናቲቱ ላይ ማለት ነው። እዛው ቤት ውስጥ ነው እናቴም አባቴም እዚህ ናቸው። የሆነ ነገር ካሉኝ ከቤት ለቀሽ ውጪ ብለውኛል። የሆነ ነገር ካሉኝ 911 ደውዬ አስቀፈድዳቸዋለሁ ስትል ነበር። ሄሉዬ ይቅርታ፣ እኔ ይኸውልሽ ከነ ማስረጃ ላውራልሽ ከፈለሽ በውስጥ ልክልሻለሁ። ስታለቅስ የነበረችው ሴትዮ ልበላት እኔ በስነ ስርዓት በስልክ የማውራት ዲፕሬሽን ውስጥ እያለው በነበርኩ ጊዜ ቤተሰቤን የምታቅ ሪሃብ እያለው በስነ ስርዓት የማወራት ጓደኛ ነች። የልጅቷ እናት አይደለችም። ቤት አንድ ተደማመጡ ላይ አለካሚ ወይ ኒኪታ ሴትዮዋን ስለምታውቃት እኛ ቅርብ የሆኑ ሰዎች ነው ቅርብ የሚሰጠው። ኒኪታ ቀጥ አንድ ጊዜ ይቅርታ እሺ ቤትዬ ቀጥ ኒኪ ልጅቷ የዛሬ ዓመት እኔ ዲፕሬሽን ውስጥ በነበርኩ ጊዜ በስነ ስርዓት እየደወለች ምታወራኝ ስለ ልጇ ታሪክ አውቃለሁ። ስለ እሷ ታሪክ በደንብ አውቃለሁ። በጣም ጥሩ ሴት ለእኔ በጣም ከጎኔ የነበረች በውስጥ የምትመክረኝ ሬሃሞኝ እንኳን ከእሷ ጋር በስልክ አውራት ነበር እንዴት እንደሆንኩኝ ስልክ ቁጥሯ ሁሉ ነገሯ አለኝ እና የራሷ ያሰለፈችውን ታሪክ ነው እዛ ላይ ስታወራ የነበር እንጂ በጭራሽ እናቷ አይደለችም። ከፈለግሽ እኔ በውስጥ ላገናኝሽ እችላለሁ። አመሰግናለሁ። እቺ ስታወራ የነበረችውን ባለ ታሪክ ነው ስታለቅስ እናቷ አይደለችም። ኦኬ ኒኪታ እኔ ደግሞ ኒኪ ሄሎ ቤቲ አይደለም። እኔ ገና አለቃቀሷና የምታወራው ማጮ ምናምን ስትል ማጮ ምን አገባው ከዚች ልጅ ጋር ምን አገባው? አይመጣም። ለዛ ነው ያቆምኩት። ሄሎ አንዴ ልንገርሽ፣ ልጅቷ ግን የመጣችው ሐሙስ ዕለት ነው የመጣችው። ሐሙስ ዕለት ስትመጣ እዚህ እንትኑ ጋር ስትመጣ ልትደንስ ስራ የመጣች ለታ እንትና እየተጫወቱ እዛ የነ ማቲ ቤት እየተጫወቱ አስገቡኝ ብላ ገባች። ከዛ ገባችና ምንድነው የምትፈልጊው ሲላት መደነስ ፈልጋለሁ $1000 ስለሚያስፈልገኝ ስጦታ የምትሰጡኝ ከሆነ ልደንስላችሁ አለቻቸው። ከዛ ይቺ አንቺ ውጪ ብለው እንትን ሲሏት ህፃን ነሽ አትገቢም ሲሏት ህፃን አይደለሁም አለች። ስንት አመትሽ ነው ሲሏት 21 አመቴ እኔ ስለነበርኩ ነው የምነግርሽ 21 አመቴ ነው አለቻቸው። ይቺ 21 አመት ትሆናለች የተባብለው ሲያዩት አዎ ተባለ 21 አመቷ ነው። ከዛ መደነስ ጀመረችና ከዛ እንትንሽና ዙሪ ምናምን ሲሏት ወደ ላይ ልብሷ ሲሰበሰብ እንትኗ ሰውነቷ ጠቁሮ ታየ። ከዛ አረ ሙሟ ታየ ምናምን ሂጂ ልብስ ልበሽ ፓንት መልበስ አልወድም ቂጤ እንደዚህ የሚማታው ፓንት ሳለብስ ነው አልለብስም አለች። ከዛ እነ መቅዲ ገብተው የተናገሩበት ፓርት ምነግርሽ ማለት ነው። ከዛ እንዴ ፓንት አልወድም ብላ ልጅቷ መደነስ ጀመረች። ከዛ ቤተሰብ የላትም ወይ እንዴት ቤተሰብ የለሽም ምናምን ስትባል ቤተሰብ አለኝ ግን በቃ ብር ያስፈልገኛል የምትሰጡኝ ከሆነ አለች። ከዛ ማቲ እቺ ውጪ ምናምን እቺ እኔ ባለ ትዳር ነኝ እንዲህ አይነት ወሬ አይመቸኝም ሲላት ማን እንትን አለክ እኔ ለአዳር እንጂ የምፈልግክ ለትዳር አይደለም መስጠት የምፈልገው እሰጥካለሁ። ባለቂጧ ናት እንደዚህ የምትለው? አዎ ልጅቷ ባለቂጧ። እሺ አዎ ለትዳር አይደለም የምፈልግክ እኔ ለአዳር እንጂ
እና እሱም እዛ ነው የሚኖረው። እዚህ አይደለም የምትኖረው። መስጠት ከፈለክ እሰጥካለሁኝ፣ ሁሉንም መስጠት ከፈለክ ተረጋጉ እሰጣችኋለሁ ምናምን ትላለች ልጅቷ ማለት ነው። ምንድነው የምትሰጪኝ ምናምን እያሉ ሲቆጣት፣ ከዛ እነ መቅዲ ገቡ። ከዛ እነሱ ሲያወሩ አትሰማቸውም። ልጅቷ ቂጧን አዙራ ትደንሳለች። ከዛ ይሄንን አጭር ነበረ ልብሷ፣ ልብስ ቀይሪ ሲሏት ያለኝ ጃኬት ነው ልብስ ግን ያለኝ ይሄ ነው እያለች እንደውም የሆነ ጂንስ ቀሚስ ምናምን እዛው እየቀየረች እየመጣች መደነስ ጀመረች ልጅቷ። ከዛ ስጦታ መሰጠት ተጀመረ። ከዛ እነ መቅደስ ደግሞ መጥተው እንዴት እናንተ ሴት ልጆች እያሏችሁ እዚህ ጋር ልጅ ታስጨፍራላችሁ ሲባል ልጅቷ ቤተሰብ ምንም አይልሽም፣ ቤተሰብ ምንም አይለኝ፣ ምስኪን ናት ትናገረኝ፣ ዋን ምንድነው ደውዬ አስቀፈድዳታለሁኝ፣ እስኪ ትናገረኝ፣ ማንም ምንም አያገባውም በእኔ ብላ ልጅቷ ራሷ መጣች። በዛ ነው ልጅቷ ስደንስ የነበረውና ብር ያስፈልገኛል ብላ ማለት ነው። እናቷ ደግሞ ታውቃለች እንደዚህ ምናምን። እናትየው ገብታለች፣ ግን እናትየው ተሸማቃ ይሄ የፍርሃት የምታየው ነገር የለ ደንታ ነው አይታት ይወጣል በነበር ነገር እና ልጅቷ ግን አንድ ነገር ትናገረኝ 20 ሆኖኛል አሳስራታለሁ ብላለች። እንዴ በነገራችን ላይ የእናቷ ቤት ነው የመጣችው። በዛን ቀን እናቷ ቤት ኖራ ፖሊስ ቢመጣም ትውጣልኝ ነው እናቷ ማለት የምትችለው እንጂ እሷ መጣ ታስወጣታለች። እናትዬ እኮ እሱን ነው እና መንካት አትችልም። እኔን ፖሊስ እናቴ እንደዚህ አለችኝ ብትል ብላ 20 ስንት ዓመት 21 ዓመት ስለሆነች የእናቷ ቤት ነው ገብቶሻል። የእናቷ ቤት ስለሆነ ፖሊስ ይዟት ነው የሚሄደው። ይዟት የሚሄደው እስር ቤት ሳይሆን የራሷ ማደሪያ ለጊዜው እንትን ይላታል እንጂ ከቤት ያስወጣታል። እናቷ አትታሰር። እሷውን ህጉ ስለገባት ነው። ከዛ በቃ ዙራ ሄሉ ዝም ብላ አትመጣለች። ግን ጤነኛ ትመስላችኋለች። ግን ስች ልጅ የሆነ እልህ ወይንም ምን ነው ሰው የሩጫ ውድድር ያደርጋል። እሷ የመናፋት ውድድሩን አጣጥፈዋለች። ከመቼው ነው ይሄንን ጺማም ሰውዬ ስትመጣ ያየ ነው እንዳለ ረ ስንት ጸጉር ገብቶ ይሆን ዛንጆ ሄሉ ጤነኛ አትመስለኝም። ትናንትና ደግሞ ከሆነ ነጭ ጋር ካንዱ ጋር ላይቭ ላይ ስትናፋ ነበር። ጭራሽ ራቁቷን እየገለጠች ብርድ ልብስ ስታሳይ ነበር። ገሏን ምናምን ማለት ነው። እግዚአብሔርን ነው የምልሽ። ንፍት ወይስ በኢማጂን ያሰባችሁትን? እግዚአብሔርን እዛው ብርድ ልብስ ተሸፋፍነው እዛው ሲነፋት ልቃሚ ለዛ ነው ሼር ስታደርግልኝ የነበረው ማታ። አረ በጣም ልጅቷ ተመክራ ራሱ አትሰማም። ልጅቷም የሆነ ችግር አለባት የሆነ ነገር ብቻ ማለት ይዘን ቀን እናትየውም ተናግራለች እኮ ልጅቷ የደረሰባት ችግር አለ አለች። የሆነ ነገር ብቻ አለ ነው። እሷ ሌላ ነች እኮ ተባለ። ማነክ አንድ ነገር እናቷ አይደለችም ተባለ። ላይቭ ላይ እንደዚህ ንፍት ታረገች ሄደች። አረ ሪካርዱን ልክልሻለሁ። ቆይ አውጥቼ አሁን ምናምን ሲጨምቃት ምናምን ልጁ እየታየ ማለት ነው ጡቷ ምናምን። ባይ ዘ ዌይ ሼር አድርጌላታለሁ። ልጅቷ ፎሎወሬ ነች። አሁን ፍሬንድስ ሆነናል። ሼር አድርጌላታለሁ። አሁን ብትመጣና ችግሯ ምን እንደሆነ በጸባይና በጊፍትም እየጠበቅናት ብትነግሬ እውነት ደስ ይልን ነበር። አሁን አይዞሽ ትፈልጋለች ስጦታና ፎሎ ሳይሆን እንትን ትፈልጋለች። ያው እንትን ትፈልጋለች። ቱቢያንስ እንደኔ ልጅ የሚያስፈልጋት እርዳታ ነው። ለምን አሁን ሁላችንም የራሳችን አስተያየት አለገባሽ እና ግማሾቻችን ቤተሰብ ላይ እንፈርዳለን። አሳዳጊ ምናምን አይደለም። እቺ ልጅ አንደኛ ከቤተሰቦቿ ጋር አላደገችም። ምን እንዳሳለፈች ቤተሰብ ላይ እኔ እንደ እናት ልጄ ላይክ ምን ቢጎልባት ነው ገባሽ? አጠገቧ ካልሆንኩኝ የሰው ልጅ እኮ በገንዘብ በምናምን አገዙም። እች ልጅ it has to be mental issue something መታየት አለባት። እኛ ራሱ እሷ ላይ መፍረድ አንችልም። ለምን ማንም ሰው በዚህ እድሜ ወዶ እንደዛ አያረግም። ገባሽ? ሁለተኛ ልክ እንዳልሽው ቅድም ነው አሜሪካ ሀገር ያ መጥፎ እድሜ ነው። እኔ አሁን በልጅነቴ ነው የመጣሁት። ብዙ ጊዜ ምን ነው ነፍስ አውቄ ኑሮ አውቄ በመጣው ላለሁ ገባሽ? የሆነ ማይሆን እድሜ ላይ ትመጭና ይምታታብሻል።
እኔ እንደሷ አልሆንኩም፣ ግን አውቀዋለሁ። የሆነ ያ የሚያስጠላ እድሜ ላይ ነው እና እች ልጅ የምታደርገው መጥፎ እንኳን ቢሆን በእሷ ቤት ትክክል ነው። ሰው ቱ ቢ አንስት የሆነ ሐኪም ማየት አለባት እንጂ በጤናዋ ሰው ወደ በፍጹም ሊሆን አይችልም። መጠጥ ወደ ምናምን ወደ ክለብ ምናምን ሲጀመር ከስራ ወደ አይደለም የተባረረችው በዚህ ነው። እንደዚህ እልህ የአየርና ሲሲ ክላስ ገባች። ስትጠራ ድንገት ነው ከፍታ የገባችው ማሚ ምናምን ስትል ሰላም አይደለም ማሪ ስላት እንትን ይመስለኛል አንዳንዴ አብሮ ወይ ያለ ማሳደግ ከቤተሰብ ጋር አብሮ ያለ መኖር አንዳንዴ ክፍተት ይፈጥራል። ወይ ምናልባት እናትና አባቷ አብረው የማይኖሩ ከሆነ እሱ እኮ ያንተ አስተሳሰብ ነው። እሱ ከነ ያንተ መጣጧ ወይም የኔ ከጠየቋት እንግዲህ ሰምተሻል ኒኪታ፣ መች ነው የመጣሽው? የት ነው የምትኖሪው ሲሏት የምኖረው አሜሪካ ነው፣ 2 ዓመቴ ነው ከመጣው እና ቤተሰብ የለሽም አለ ብላ ነው። በዛ ላይ ስዕል አድኖን ሲሉ አይተሻል። ስዕል አድኖን ወደዛ ጎኑ ነው እጇን እንደዚህ ወንበር ይዛ ነገር ብረት፣ እንደውም እነሱ እየቀለዱባት የእውነት ደናሽ መስላቸው ዳንሰኛ ነኝ ስትል ብረት የለሽም ታዲያ ምናምን እያሉ ቀለዱ። ከዛ ወንበርም የለኝም ብላ ግርግዳ ይዛ ነው መደነስ የጀመረች። እቺ በራሷ ነው ገባ። ኢትዮጵያ እስከ ስንት ተምራ ምናምን የመጣችው? እንግዲህ እሱን ሄሉ ያው ራሷ ነች። ማን ጠየቃት? እዛ ያክል ሃይስኩል ጨርሳ የመጣች ይመስለኛል እስከ 10 እና እዚህ ኮሌጅ ምናምን ስትል ነበረ። በነገራችን ላይ አሜሪካ ላይ አይደለም የተበላሸችው፣ ኢትዮጵያ ላይ ነው። ያ አሜሪካ ይኸውልሽ በዛ ሰው አይበላሽ። ያው እሷ ተበላሽታ ነው የመጣችው። ኦልሬዲ እንዴ አሁን እዚህ የተወለዱት እንደውም ስነ ስርዓት አላቸው ላይ ያሉት ወጣቶች ይሄ ከተማ ላይ ምናምን ምድረ ፍለርት ግሩፖች አሜሪካን እኮ በጣም ፋራ ናቸው። እኛ ዲያስፖራዎች እኮ ምንም የማይገባን ሰገጤዎች። ይሄ የሚከሰው በብዛት ነገር አበሾቹ ስነ ስርዓት አላቸው። በተለይ የግል ትምህርት ቤቶች ምናምን የሚጨሰውን ነገር እዛ ይቀባበሉት። በጣም ከባድ ነው ኢትዮጵያ። ሄልያ አሁን ሻንጣቸው ውስጥ ራሱ የሚገኘው ሌላ ተአምር ነው። መምህራኖች ቤተሰቦቻቸውን እየጠሩ ላይክ ለእነሱ ለፍተው ደክመው የቤተሰብ ጋፕነት ቤተሰብ ስራ ነው የሚውለው እነሱን ለማሳደግ እነሱ ሌላ ተአምር ናቸው። ኢትዮጵያማ በየጊዜው ፓርቲ ይዘጋጃል ምናምን ይሄ ያደናነስ ስልት አንድ ጊዜ ትዝ ይልሻል? የወላጆች ጊዜ ተብሎ ወላጆች ጋር ምን አይነት ዳንስ ሲደንሱ እንደነበረ ሲዟዟር ነበር። እኛንን ፋራዎች ውጭ ሀገር ያለን ጀብዘን የቀረ ነው በድሮ ጊዜ ወጥተን ማለት ልጅቷ ኢትዮጵያ ላይ ነው የሆነ ጋፕ አለ ልጅቷ ጋር የቤተሰብ ኢትዮጵያ ላይ ነው ጡቷ ሞርቆ የመጣው የመጣችው ኢትዮጵያ ላይ ነው። አማለም እንደዛ ነው። ግን ውጭ ሀገርን አሜሪካን አስባ ስትመጣ ያሰበችው ነገር ነው ያገኘችው አንድ ስላልሆነ ደግሞ ኮንፊውዝ ውስጥ የሆነች ይመስለኛል። እንደገና ደግሞ ቤተሰቧ ያው ስላላሳደጋት ቤተሰቧን እንደ ቤተሰብ አታከብርም። ዝም ብሎ እንደ ደባልነት ይመስለኛል። ራቁቷን በእጅን ሰውን አስጨፍር ብቻት ጸጉር በጸጉር ናት ልጅቷ። መንግስት መጠቁ አይቀርም። ምን ችግር አለ? ገና ራስ መጠበቅ ራሱ አታውቅም። ፎከሷ ቂጥ ማወዛወዝ እንጂ በስነ ስርዓት እንኳን አትታጠብም። ለዛ ነው እኮ ትንሽ ችግር አለባት ያልኩት የእውነት። ግን ጋይስ የኔ ኔትወርክ ነው ምንድነው? ሰው ሁላችሁም ትወርዳላችሁ። ያስተጋባል ደግሞ ስለሚያስተጋባ ሚውት እያደረግንልሽ እኮ ነው። ያንቺ ነው የሚያስተጋባው። ምን ዛሬ ነው ከከፈቱት ቴሌፎኑ ራሱ ሚውት አድርጊው አንዴ። ቆይ እስኪ ያ ግን እኔ እንደዚህ ሚውት እያደረግ እንዴት እንችለዋለን? ወይ ወጥቼ እገባለሁ እንጂ ያው ያንቺ ነው ሄልዬ። ሚውት አሰጥ እንዲህ በጣም ስለሚረብሽ ለሚውት አድርገን ዝም ብለን አንቺ ብቻ አውሪ ብሎ እኮ ነው ሰው። አውራ ልዑል አሁን ቀጥል። አውሩ የምታወሩት ካለ እነግርሻለሁ። ደግሞ ያልኩ ጉዳይ ነበረ። ምን ይሄ በአፒ ጉዳይ ይሄ በክሱ ጉዳይ ምናምን አንቺ በጨረሹ ጉዳይ ላይ ማን ነው ይሄ ማሙሽ ጓደኛው የተባለው
እሱ ተነስቶ ሄለን ውሸቷን ነው እኔ ነኝ ያሳሰርኩት ምናምን እያለ ጭራሽ መጎረጀ እያወራ ሚዲያ ላይ ሳገኘው ማሙሽን እና በለው ኦኬ እና በለው ማሙሽ አይደለም ስሙ ጀግናው ተብሏል። ስሙን ጀግናው ብሎ ጀግናው የሚጠራው ከታሰረ በኋላ ጀግናው ብሎ ቀይሮታል። እንደዛ አይነት ወሬ አታወራም። እና በለው እስቲ እና በለው እኔ ምን ትላርግላችሁ? ሄዱበት ጥራው። ለማንኛውም ሄልዬ ከአንድ ቀልደኛ በጣም ቀልደኛ ነው እሱ ራሱ አለ መግባቱ። ወይ ደርሼ መጣሁ ቤቱ ሄጄ ልጥራው። ጎበዝ ልቃምዬ ደርሰናል። የኔ የጨመርኩልህ ስድብ እንዳይሆንብክ ነው ልቃምዬ ያልኩ። እሱ መጀመሪያ በቃ አትናገሩት፣ እኔም እንትን ያለብኝ የተብኝ ጉዳይ አለ አትናገሩት። እሱም በተናገራችሁት ቁጥር እዚህ ጋር እኔ እንትን እላልኩለው ሲላል ነበር። እንዲያውን እሱ ሲያዝ ወንድ ነኝ ጀግና ነኝ ብሎ የሚመጣው ተሳበይ በጽጌ ልክ እኮ ወደ እሱ እኮ እንትን ሲባል እሱ የእሱን ጓደኝነት እኮ ትቶ የሸሸ በክት ነው። ንገሩን ባይ እንኳን አይደለም እሱን ሊያስይዝ ይቀርና አህያ ደግሞ ያወራል። ለምንኛ ያለው ምልሽ የዛኔ ለምንኛ ያለው ሄሉ ሳስበው ያስቀኛል። ጌታን እንደዚህ ብለው ወጥተው ያወራሉ ማለት ግን እንዴት ነው የተያዘው ተብለሽ ስቴፑን ብትጠይቂያቸው ዜሮ ምንም ማውራት አይችሉም። ወላጅ ጅክያ ወላ ዮኒ ማኛው ነው። እኔ በጣም እየሳኩኝ ነበርና እንዴት ነው ብላችሁ ብትጠይቁት ምንም ነገር የሚያውቀው ነገር የለም። ከብት እሱ እኮ ወዲያው ነው ጓደኝነቱን የካደው። ልጁ ፖስት ሲያደርግ መዝሙሩ የኦሮምኛ ዘፈን ሲመታ ከጎን እግዚአብሔር ብቻ ነው ያለው ብሎ ሲል እሱ ክዶት የለ እንዴ? ምን እንትን ይላል አህያ። ማይክ የሚያስተጋባ ከሆነ በጣም ያስጠላል። ጋይስ አስሬ እንደዚህ ሚውት እያደረኩ ማውራት አልችልም። አውሪ ችግር ያስተጋባ አንቺ አውሪ። ሄሉ ሜምበር አዲስ ጋይስ የሄሉ ወዳጆች ሜምበር አዲስ ሜምበራችሁ ጥቁር ሆኖ ተገስጣችኋል። ሜምበር አዲሱ ግን እኮ አሁን ነድራ ስታውሪ ያስተጋባ ያ ሄሉ ላንቺ ያስተጋባው ለዚህ ላለለም ተማሶም ያስተጋባው በጣም ልናደድ ነው። ወንጌል ሁለት ጊዜ ሪስታርት አደረኩት። ለምን ቴሌፎኑ እንትን እንደሆነ አላውቅም። 10 ጊዜማ ሚውት እያነሳ ምናምን በጣም ይደብራል። 10 ጊዜ ሽት እኔ ገና ጌም እጫወታለሁ ወይ አንቺ ታውሪ ሄልዬ አንቺ ታውሪ እኛ ሚውት እናደርጋለን። ጋይስ ጎበዝ መንበራት አያስተጋባም። አቦ እኛ ሚውት ስናደርግ አያስተጋባም። ሌላ ሰው አብሮ ተደርቦ ሲያወራ ነው የሚያስተጋባው። ሊሊ እኔ እናንተ ስታወሩ ሁለታችን ስናወራ ለምን አያስተጋባብኝም? ለእኔ ለምን አይሰማኝም? አሁን የእናንቺ ክፍት ነው። ናድራ መሰለኝ ናድር የውጭና ግቢ አንቺ እንዳይሆን ኒኪ ያው የነድራ ነው የሚያስተጋባው። ኒኪ አንቺ ክፈችው አትዝጊው። ኦኬ ይኸውና ምን ነው የሚያስተጋባው ታዲያ? ወይ እኔ እኮ በትኛው ልገባ ነበር እኮ። ስሟ ምን አዲስ ሌላ ወሬ አለ? ልጅቷ ከመጣች እናስተናግዳታለን። ሌላ ምንድን ያመለጠ? ልጅቷ እኮ ዛሬ ገዳም ነው ጸበል ልሄድ ነው ስትል ነበር። ሄሉ የቱ ገዳም? ያን ላይቭ ላይ ነበረች ቀን ላይ እና ጸበል እናቴ ልትወስደኝ ነው ከማሚ ጋር ጸበል ልሄድ ነው እያለች ነበር። ኦኬ ትሞክር። ይቅርታ እዚህ ሀገር ነው ቤተክርስቲያን ነው ሲላት ነው ገዳም ልሄድ ነው እና ግን እሱ ያለችውን አይደለም። ከዛ ደግሞ መልሳ ቪዲዮ አብሪ ስሏት ነው ቪዲዮ አላበራም ጸጉሬን 3 ቦታ ሰርቼ ረጅም ቀሚስ ለብሼ አሮጊት መስያለሁ ትልና መልሳ ቄሱን እያለች የምታወራው ነገር በጣም አስከፊ ነው። ቤተክርስቲያን ልትሄድ አይመስልም። የምትጠቀማቸው ቃላቶች ራሱ ከባድ ነበሩ።
እኔ ከሷ የበለጠ ኢንተረስት ያደረገኝ ያ ባናና የሚባለውን የተናደድኩት። ለምን ብቻውን ያሳደጋት ልጅ አለችው እና የኔ ልጅ ብትሆንስ እሱ ማስቆም እንኳን ባይችል ቢያንስ ውረጂ ማለት ይችል ነበር። ዝም ብሎ አውርዶ ወደ ጨዋታው ገብቷል። እና አንድ የሱ እኩያ እሱ ፊት ቂጧን ስታማስል እንዴት ፍለርት አደረገ የሚለው ነገር በጣም አናዶኝ ነበር ሳይ እንጂ ልጅቷ አላናደደችኝም። የሆነ ጤናማ ያልሆነ ነገር እያየሁባት ነው። ቤተሰቧንም ደግሞ መቀየም አልፈለግኩ ወይም ደግሞ እነሱ ላይ አስተያየት መስጠት አልፈለግኩ። እነሱ ኢትዮጵያ ብር እየላኩ አሳደጓት ከሆነ እንግዲህ ልጅሽ ኢትዮጵያ ካለ ማድረግ የምትችው ብር ብቻ ነው የምትልኪው። ገባሽ? ሲመጡ ደግሞ ስትመጣ ደግሞ እንደ እናት እንደ ወላይ ሳይሆን እንደ ባዳ ነው የሚተያዩት። ቲገርዬ ወይ ገብቶሻል? እና ሴት ልጅ ደግሞ ቻሌንጅ ታደርጋለች። ልክ አሁን ሳምሪ ጂጂን ስታረጋት እንደነበር ስለ ሰባተኛ እንገሪሽ ስላንቺ እያለች ስታረዳት የነበረችው እሷ ናት። ናቲ ለምን አላረጋት? ገብቶሻል? ያ ሴት ልጅ እናቷን በጣም ነው የምትፈታተናት፣ የምትፎካከራት። እያንዳንዱ ቃላቶችን እናቷ ስትላት ትመነዝረዋለች። ለምን? ብዙ ጊዜ አብረው ስለሚያሳልፉ ማለት ነው። ያ እና ያ እነ መቅደስ ግሩፖችን እዛ እናውቃቸው የለ በጸሎትዬ እና ያንን ግሩፓቸውን እዚህ ይዘው መምጣታቸው ይገናኙ፣ ችግር የለውም። በዛ ሙድ መሄዳቸው አናደደኝ። የሚገርምሽ ነገር እራሱ ላይቭ ላይ ሳለው ላኩልኝ ያልኳቸው ኢንሳይደሮች ሲነግሩኝ ለምን ፍለርት ትዝ ይልሻል? ሊያም እኮ ያደረገችው ፍለርት እንደዛ እዛ ነው አንድ ላይ እንደዚህ ቁጭ ብለውና ያንን ፍለርት እንዴት በእንደዚህ ልጅ ያደርጋሉ? እንደገና ሙድ ዝም ብለሽ አንድ አይነት ይዘሽ ትሄጃለሽ እንዴ? እሱን ያናደደኝ የሚገርምሽ እንጂ ልጅቷ እግዚአብሔርን ጤነኛ ነገር አይደለችም። ይሄ ዝም ብሎ መቆላላት አይደል፣ ከዛ በላይ ኦቨር። መጀመሪያ ልክ እንደመጣች ልጅቷን እዛ ቤት ቢያስደነግጧት እና ችፍ ቢሏት ኖሮ ትላንትናም ከትላንት ወዲያም ያየነውን አናይም ነበር። ነው የሆነ ከዛ በፊት እኮ የሆነ ቤት ገብታ ነበር። እዛ ቤት ገብቼ ከቤላ በፊት ገብታለች። መጀመሪያ እኔ ቤላ ጋር ከነባናና በኋላ ነው ከነባናና በፊት ሌላ ቤት ገብታለች። ያ ግን እኔ አሁን አንድ ሰው ማስቆም እንኳን ባልችል እኔ ቤት እንደዚህ ነገር አይስተናገድም ማለት መብት አለኝና ሞራሉ አለኝ። ራይት? አዎ ችፍ በየሄደችበት ሰው በቃ ትግባ፣ ምን አገባችሁ፣ መብቷ ነው፣ እንዳትፈምስ ነው እናንተ ምናምን እያሉ እንደማበረታታት ነበር። እሷ ምን አገባችሁ፣ ቀንታችሁብኝ አይነት ነገር ነው ስትል የነበረውና እነሱ የሚሰጧትን እንትን ነበር ስትቀበል የነበረው። ጭራሽ ታይ የሚላትን ሰው መስማት አትፈልግም ልጅቷ። እረፊ ምናምን ሲሏት በተለይ ሴት ከሆኑ ቀንተሽብኝ ነው እንዳልፈምስ ፈመስኩኛ ምናምን ነገር ነው የምትለው ልጅቷ። ወይኔ መፈመስና ፈስ ማል ያለው ልዩነት ግራ ገብቷታል ልጅቷ ምስኪን። ፈስና ፌመስ ማል ሄሉ ማሙሽ መጥቷል። ቤቢ ማሙሽ ናግባ አንዳንድ አስገቡት ነው ቤተር አንድ ቁጥር ጻፍ ማሙሽ። ማሙሽዬ ከረሜላ ይገዛላና ወደ ማይክ ልቃሚ ጎበዝ አንተኛ ነክ ንስሩ እንትና ልቃሚ እኮ የኔ ቀንደኛ እንትን ኢንሳይደር እና ተቀናቃኝ ንስር አርጋው ላካ ገስት ላይ ሪኩዌስት ላይቡን ለማስረዳታ ምን ነው እኔ እኮ ስሙ ተደግፌ ነው ማሙሽ የሚጠራው። እንግዲህ ማምዬ ከረሜላ ልግዛልህ ተብሎ ነው በዛው መንገድ ነው የጠራው። ምን አረኩ? ንቄ እንኳን ጽፎ ሳቢው ሄሉ ያ ስብ ያለው ዋትስአፕ ማሙሽ ማይኬ የሚያስተጋባ ከሆነ ግን በጣም በሳጫለሁ። ማይኬ ያስተጋባ ካስተጋባ ንገሪኝ። እኔ ታረጋለሁ። ቢኒያም መጣ 40 ሌቭሎች ምናምን ናችሁ።
ደሃ ናችሁ መቼም እርግጠኛ ነኝ። ሀብታችሁ እንዳለ ያለው እንትናችሁ ላይ ነው፣ ሌቭላችሁ ላይ። ማሙሼ እኔ ሚውት ላርግና አትሳደቢ ሄለን፣ ማሙሼ ነው ያልኩት። አትሳደቢ ሄለን፣ በስነ ስርዓት ጠይቂ ይመልሳል። እሺ እኔ እኮ ቢኒያምን ሲገባ አይቼን። ቢኒያም አንተ ነህ? ማሙሽ ሀፒን ያሳሰርክበትን አንድ እንትን የላክበትን የሆነ ነገር ታሳይናል? የክሱን አሳይሻለሁ፣ ግን አሁን ፍርድ ስላልተሰጠ ነው እንጂ እግዚአብሔር ምስክሬ ነው። በውስጥ ልክልሻለሁ። እዚህ ፐብሊክ ላይ ግን ለመሰል አመንኩና አንተ ነህ ከዱባይ ካመንሽኝ ናይ ለምን አላምንም እንዴ? ልንገርህ ማሙሽ፣ አንተ ነህ በኢንተርፖል ከዱባይ ያስጠረስከው? ሄሉ እግዚአብሔር ምስክሬ ነው። 100% የስ እኔና ሄለንን ታውቂያታለሽ? ቴዲ ያስጠረዛችሁት ኢንተርፖል ምናምን ነው ከፍላችሁ ነው ወይስ አዞላችሁ ነው? መንግስት አልከፈልንም። ይኸውልሽ አልከፈልንም፣ ግን ዛሬ ጠዋት ራሱ ከሳጅን ጋር አውርተናል። ዛሬ ተደዋውለን ከሳጅን ጋር አውርተናል ስላለፈ ሁኔታ ማለት ነው። እሱ ብቻ ሳይሆን ሁለተኛ ሰው የሚገባል አገር ቤት ያለ ሰው አለ፣ ገቢ የሚደረግ እዛው አገር ቤት ያለ ሰው። ስለሱ እያወራን ነበር ከሳጅን ጋር እና የኛ ክስ እኔና ሃና የከሰስነው ክስ ነው ገቢ እንዲደረግ ያስደረገው። ገቢ እንዲደረግ ያስደረገው ማሙሽ አንተ ይኸውልህ ድብብቆሽ ከሱ ጋር ወንጀል ሲሰራ እንደነበረ እንዳይታወቅብህ የሴቶቹን እንባ ሁላ አብረህ ስታምቅ እንዳልነበረ ብሩ ላይ የከፈልክ እዚህ ሁላ አንበሳ እያወረድክ ከሱ ጋር ከበር ስታረግ እንዳልነበረ መጨረሻ ላይ ሲታሰር ወደ አንተ ነገሮች እንዳይመጣ ሲባል ጭራሽ እንደ ወንጀለኛና እንደ ፖሊስ ጨዋታ ስትጫወት የእውነት የማሙሽነት ወኔ እንኳን ትንሽ ሳቋላ ያባበነት ይቅር። አንተ ወንጀለኛ እንደሆንክ ታውቃለህ። የሴቶቹ እንባ የሴቶቹ ለቅሶ ስታፍን እንደነበረ ስንት ዓመት ይሄን ታውቃለህ? እኛ እናውቅም፣ ቪዲዮ የለንም። ገብቷል። አሁን እሱ ሲታሰር ነው ያሳሰርኩት ብለህ ያንተን ወንጀል ያንተ ምናምን ለመሸፋፈን መልክ ትሰራለህ። ገብቷል። አብረህ ስትደፍር ቆይተህ ማለት ነው ሴቶች አጃይብ ጭራሽ ኢንተርፖሉላ ሳጅንና ሳጃ ይሆናል ምድረ ሳንጃ ሆዱላ ማለት ነው። ናራስ ከቢኝ ጋር እኛ ከፖሊስ ጋር የተጻጻፍነው አይደለም። መታወቂያና ፓስፖርት ስጡ ተብለን የተላከብን ከዱባይም ከኢትዮጵያ ከምንም እኛ በ20 ሰው እንደዚህ እናመጣላለን። እስቲ አንተ አንድ አምጣ እስኪ አምጣ። ለዱባይ ፖሊስ ያመለከትንበት ለሰራተኛና ማህበራዊ እንደገና ደግሞ የዜጎችና ምናምን ክብር ላይ ዱባይ ኤምባሲ ወደ ኢትዮጵያ ያረግንበት እኛ እንትኖችን እንሰጣለን። አንድ እስቲ አንተ እንትን ያረክበትን አብረኸው 7 ዓመት ሙሉ በነዛ ሴቶች ላይ ፊልም ሰሩበት ብለህ እንኳን እኔ እንኳን ጉዳዩን ሳላውቀው መተ ዋና መከላከያ የነበርከው አንተ ነበርክ። ያለታ እፊት ነው እኔ ሃፒ ከለቀኩ ልጄኒን ሰን ብዬ የማልኩለት እኔ አይደለሁም እኮ በግሩፕ ነው የሰራ። ገብቷል። እንደገና ደግሞ አለ የስንት ሰው ባል እሱ ማንን ምን እየተደረገ እንደሆነ አልገባም። ገና በቅርቡ ሳራ ላበሻ ራሱ ጠብቁ። አንድ ምስጢር ብቻ ልንገራችሁ። ከዛ በኋላ አንድ ቀን ታስታውሱኛላችሁ። እኔ ዘግቻለሁ ጨርሻለሁ። ለማንኛውም ማሙሽ ወደ በረት ዳይ ወደ በረት ንፍጣ እከካ ኮንዶም ስትበዳደር ቆይተ እዚህ መተ ሸምሱ ሱቅ ይጫወታል እንዴ? ልቃል እኔ እንኳን ጉዳዩን ሊስል ምንም አታመጭም ብለ አብረህ ስትሰድብ አልነበረም እንዴ? ጉድ እንደምትሰሩኝ ስትወያዩ አልነበረም እንዴ? አንተና ሃፒ መጨረሻ ላይ ተጣላችሁት
አብራችሁ ሴጋ የመታችኋት ልጅ አይደለችም እንዴ? እኔ ጋር እንኳን እዚህ ጋር መጨረሻ ላይ አብሯ ሴጋ የመታው ልጅቷ ከአንተ ጋር ስትሆን ተጣላችሁ። ገብቷል? እሷ ደግሞ አሁን እሱ ሲታሰር እንደገና ተጣላች። አናውቀውማ እኛ ምስጢሩን ዘግተነዋል። በአንተ ቤት ዘግተነዋል። አናውቅ እናንተ ሴት ብትሆኑ ደግሞ በውርጅብኝ ነበር የምትሞቱት። እዚህ ስታስወርዱ የሆነ ጋይስ እቃቸውን አይደለም ጭንቅላታቸውን ላይ የመነቸከ ሰዎች አፋለኝ። እውነት አንተ እንትን ትላለህ። እስቲ አንድ ነገር አሳየን። በወሬ አልፈልግም። ይሄ ደረቅ ጅንጀና እናቴ አባቴ እያልክ አታዋሩ። እንዲህ ብለህ አምጣ፣ እኔ ላምጣል። አንተ አንድ ሪፖርት ያረክበት እንደዚህ እስቲ አምጣ። ሲታሰር እንትን እንዳትጠየቅ አይደል? አንተ አትጠየቅ። ከድሮ ጀምሮ የምትከራከርለትን ዱባይ ራሱ ሄደ የተያዘብህን ሁላ ገብቷል። ያንን ቪዲዮ ማን ከሱ ጋር አባል እንደነበረ አሁን ኤደን ይሄን ሰውዬ እንዳውም የሱን ቪዲዮዎች እንዳለ ፈልጉት። አባል ማን እንደሆነ ተባባሪ የሴቶች ምናምን ላይ የሰፖርት ሲጠብቁ የነበረ